ያንተ ልዩ እኮ የለችም። ልዩ ምን ሆነች? ያቺ ሴት ማን ናት? ያ ዶክተር ማን ነው? እኔ ማላውቀው ጠላት አለ እንዴ? ምንድነው ማወቅ ፈልግ? ያን ሰው ታውቀዋለህ እንዴ? እንዴት እንደዚህ አይነት ነገር ውስጥ አስገባታለህ? እንደውም ሁሉንም ነገር እነግራቸዋለሁ። ከባድ ነገር ነው የነገርሽኝ። ድምጽሽን ቀነስ አድርገሽ አውሪ። እንዴት ድንገት ተነስታ ልታፋጫለሽ? ልዩ እንደምፈልጋት ንገራት። ምን ልታደርገው አስበህ ነው? ምንድን ያልከው? እስኪ ድገመው። ትገለኝ እንደው ግደለኝ። አባቴን እንዳይገሉ። እኔም ወንድ አንተም ወንድ ነን። ወንድ ልጅ ጥሎ እንጂ ሴት ይዞ አይፎክር። ወይኔ ተበልቼ ያስበላውሽ። ይሄ ደነዝ አሁንስ አበዛው። ትልቁ አባቴ እባክህ አባቴን እንዳይገሉ ጠብቅልኝ። ሰርፕራይዝ! እንኳን ደስ አለ ወንድሜ። የምን ሰርፕራይዝ? ምን ተገኘ? ተዋወቃት፣ ዶክተር ርብቃ ትባላለች። የግል ሐኪምህ ናት። ሐኪም? የምን ሐኪም? እንደምታያት ወጣት ናት፣ ግን ደግሞ የተጨበጨበላት ምርጥ የልብ ሐኪም። ምን? እና ዶክተር ርብቃን ለየት የሚያደርጋት ነገር ፔሸንቶቿን በምግብ ጭምር ነው የምታክመው። ፉድ ኒውትሪሽኒስት ናት፣ ሪሰርቸርም ናት። ማርኮ ምን አባክ እያደረግህ ነው አንተ ጀዝባ? እመነኝ እገልሃለሁ። እና ታዲያ ለምን አልነገርከኝ? ምን መንገር ያስፈልገዋል አብርሽ? እኛ እኮ ቤተሰብ ነን። በእንደዚህ አይነት አስፈላጊ ጊዜ ደግሞ መደጋገፍ አለብን አይደል እንዴ? ቢሆንም ግን ማወቅ ነበረብኝ። ጠዋት ስለ አዲስ ዶክተር ስታወራ እንዴት ብዬ ወንድሜን ላግዘው ብዬ ሙሉ ቀን ስንከራተት ነው ያልኩት። በስተመጨረሻም ግን እቺን የመሰለች ዶክተር አገኘሁልህ። በቃ ይበቃናል፣ ደክሞናል፣ ማረፍ አለብን። ይቅርታ፣ ከምሳ በኋላ እንነጋገራለን። በቃ አባቴ ሄጄ ምሳ ላዘጋጅሽ። እንዴ አንቺማ ደክሞሻል። ልዩን ጥረት እሷ ታዘጋጅ። ያንተ ልዩ እኮ የለችም፣ ጥላ ሄዳለች። ምን ሄዳለች ማለት ምን ማለት ነው? የት ነው ሄደችው? የሄደችውማ ወደምትሄድበት። ደብዳቤዋን ተመልከት። አይ ይህንን አላምንም። ምንድን ያደረግከው አንተ ጭራቅ? ልዩ እኮ የቤቷ ነው። እንዴት እኛን ጥላ ልትሄድ ትችላለች? አታነሳም። አቢ ከዚህ በፊት እናባረራት ስንል በራሷ ጊዜ ወጣች። በቃ ያያይ እኔ ይህንን አላምንም። በዚህ ክፉ ጊዜ በጣም በመፈልጋት ሰዓት ትታ ትሄዳለች። እቺ ካዲ! እኔማ እንዴት እንዳናደደች። እሰየን አንበሳ፣ እሷንስ እንኳን አስወገድካት። እና በቃ ልዩ ትታን ሄደች። በእኔና በሳቤላ ጨክና።
ይሄው ክፍልሽ በደንብ የተግባባን ይመስለኛል። ከዚህ በላይ አናወራም። ሁላችንም ደክሞናል። ስለዚህ መተኛት አለብን። ነገ ከዚህ እንቀጥላለን። እባክህ ከዚህ አስወጣኝ። እኔ እዚህ መቆየት አልችልም። እኔን የሚጠብቁ ፔሸንቶች አሉኝ። ከዚህ በኋላ የአንቺ ፔሸንት አብርሃምና አብርሃም ብቻ ነው። እኔ ልብ ዶክተር ሳልሆን ሜዲካል ዶክተር ነኝ። በዛ ላይ እሱን ለማገዝ የእሱን ሂስትሪ ማወቅ አለብኝ እና ደግሞ ብዙ ርቀት መሄድና ምርመራ ማድረግ ያስፈልጋል። ስለዚህ መሄድ አለብኝ። ምን ነው ቪዲዮውን ድጋሚ ማየት ፈለግሽ እንዴ? ጉድ ጋር ጉድ ዶክ። ስለዚህ ከዚህ በኋላ የምልሽን በሰላም ታደርጊያለሽ። አንቺም በሰላም ትሄጃለሽ። አባትሽም አንገታቸውን አይደፉ። እኛም በሰላም እንኖራለን። አታውቂኝም እና ከኔ ጋር ዘራፍ አትጫወች። ከዚህ በኋላ ምንሽን ብቻ ታደርጊያለሽ። ስጠራሽ አቤት፣ ስልክሽ ወዴት። ተግባባን? ስራው ምንድን ነው? ኤፊ ችግር ውስጥ ነው ያለሁት። ምን ነው ሩቢ? ምን ሆነሽ ነው? እኔ እናንተ ተኝተን የሚያሳይ ቪዲዮ ይዘው እያስፈራሩኝ ነው። ምን? ቆይ እንዴት? ሰዎቹ እነማን ናቸው? እኔ እንጃ ኤፊ፣ አላወኩም፣ ግን በጣም ነው የፈራሁት። ሄሎ ሄሎ፣ ኤፊ ሄሎ። በእርግጠኝነት የዛ ውሻ ስራ ነው። ቆይ እንዴት? በምን ተአምር እንደዚህ አድርጎ ቪዲዮ ሊቀርጸን ቻለ? ወይኔ ርብቃ፣ ወይኔ ጉዴ! ይሄ እኮ ውርደት ነው። ይሄ እኮ ቅሌት ነው። ወይኔ ጉዴ! ቆሻውን በተከበርኩበት ሰፈሬና በስራ ቦታዬ እንዴት ነው ቆሜ የሚሄደው? ወይኔ ጉዴ! እሺ ለቤተሰቦች አሁን ምንድን ነው የምላቸው? ወይኔ ቅሌት፣ ወይኔ ውርደት! አባቴ፣ ወይኔ አባዬ! ይህኔ ምስኪን አባት አዋረድኩ፣ ጉድ አደረግኩ አባዬ! ወይኔ አባቴ! ይሄ ቪዲዮ በጭራሽ መውጣት የለበትም። አደባባይ ላይ ከመውጣቱ በፊት የሆነ ነገር ማድረግ አለብኝ። ግን እንዴት አድርጌ? በእርግጥ ኤፊ እያለልኝ እሱ ለእኔ ህይወቱንም ቢሆን ይሰጠኛል። ግን እኔ እሱን እዚህ ነገር ውስጥ በፍጹም ልከተው አልፈልግም። ዶክተር ርብቃ፣ በማዕረግ ተሸልመሽ እንዳልተመረቅሽ አደባባይ ላይ በቅሌት ልቆሚ ነው? ዲስ ኢዝ ክሬዚ። ይሄ እብደት ነው። ወይኔ ርብቃ፣ ወይኔ!
ምን እያደረክ ነው? ምን አደረኩ? ያቺ ሴት ማን ናት? ከየት ነው ያመጣሃት? የትስ ነው የምታውቃት? ከየትስ ብትመጣ ምን አስጨነቀሽ? ዋናው ስራዋ ነው አይደል እንዴ? እንዴት ነው ምንም አልጨነቀው? ማን እንደሆነች ሳላውቅ እንዴት ነው በአንድ ጣራ ውስጥ የምኖረው? እንዴ ምን እንዳደረገች ሳላውቅ ዝም ብዬ እንድቀበላት ነው የምትፈልገው? አዎ። ለምን? ለስራችን ወሳኝ ሰው ስለሆነች እኮ። ማን ናት? ቅድም እኮ አስተዋወቅኳችሁ። ከዛ ውጭ ምን ፈለግሽ? ሁሉንም ነገር ማወቅ እፈልጋለሁ። ከየት ነው ያመጣሃት? በደንብ አስረዳኝ። እኔም ማወቅ እፈልጋለሁ። ያ ዶክተር ማን ነው? ምንሽ ነው? አየሽ፣ ነገሮችን በዚህ መልኩ ማየት ስትይ ሁሉም ነገር ግልጽ ይሆንልሻል። ዝጋ እባክህ። አማረብኝ ብለህ ነው? በአንተ ላይ ምንም ነገር እንደማላደርግ እያወቅህ ለምን የምታስጨንቀኝ? ሶድዋይ ከኔ ጀዝባው ያ ዶክተር ተብዬ ተሻለሽ አይደል? የእሱ አይነት ጥሩ አማካሪ ያስፈለገሽ። ቢገባሽ እኔ ጀዝባው ባልሽ ይሻልሽ ነበር። እንደ እስስት እየተገላበጥሽ ነገሩን ባታበላሹ በጣም ጥሩ ነበር። ቆይ ምን ሰምተህ ነው? ከዶክተርሽ ጋር እኔን ስለማስወገድ ያወራሽውን ሁሉንም ሰምቻለሁ። ያቺ ማትረባ ነች አይደል የነገረችህ? ቢሆንም ግን ለውጥ አያመጣም። ለውጥማ ያመጣል፣ በደንብ ያመጣል። የማን ስልክ ነው ደግሞ? ማን ይደውለው? አብርሃም ነው እኮ። የማን ስልክ ነው? የዛች ልዩ የሚሏት ስልክ ነው። ወስደህባት ነው እንዴ? አዎ። ጥሩ አድርገሃል። ያ ደጋግሞ የሚደውለው እሷን ለማግኘት ነው። ስለዚህ የግድ ተስፋ ማስቆረጥ አለብን ማለት ነው። እሺ አሁን ተይኝ በቃ። ገና አልጨረስኩም። ስለዛች ሴት በደንብ ትነግረኛለህ። ኤፊ ለምንድን ነው ስልኩን የዘጋብኝ? እንዴት በምታስፈልገኝ ሰዓት ትዘጋብኛለህ? ሩቢ እንዴት አንቺ ላይ ስልክ ዘጋለሁኝ? ያውን በዚህ ሁኔታ ላይ ያለሽ የኔ ፍቅር፣ ምናልባት ከአንቺ በላይ ልቤ ተሰብሯል። ደንግጫለሁ፣ በጣም አስኛለሁ። እሺ በቃ አትዘን። የአባዬ ነገር እኮ አሳስቦኝ ነው። ደግሜ ደውዬልሽ ነበር እኮ ግን ስልክሽ አይሰራም። እኔም አባባ ጋር ስደውል ስልኩ አይሰራም። ቤቲ ጋርም ስደውልም አታነሳም። አባባን ሄደ ቼክ እንድታደርግልኝ ሳልነግር ስልኩ ሲቋረጥ በጣም ተጨነቅኩ። ድንገት ወጥቼ ስቀር አባቴ ይደነግጣል። አትፍሪ ሩቢ፣ አባባ ምንም አይሆን። ምን ያለው ብቻ አንቺ ተረጋጊ። ቆይሻው እንዴት ነሽ? ደህና አይደለሁም። ደህና የመሆንም አይመስለኝም። ግን አባባ ጋር ሄደ ለሕክምና ስራ ወደ ክፍለ ሀገር እንደወጣሁ ንገረው። እኔም ስልኩ እንደሰራልኝ አወራዋለሁ። አደራ መርፌውን በስነ ስርዓት እንዲወስድ አድርገው። ታውቃለህ አባቴ ጤና ጥሩ አይደለም። እንዳይባባስበት ፈርቻለሁ። ስለ አባባ አታስቢ፣ ለእኔም እኮ አባቴ ነው። አንቺ ብቻ ማድረግ ያለብሽ ነገር ላይ ብቻ ፎከስ አድርጊ። ይኸውልሽ ማንም ይሁን ማን እንዲጎዳሽ እንዳትፈቅጂ፣ በጭራሽ እንዳትፈሪ። እሺ ውዴ። ግን ኤፊ አንተና እኔን ያ ቪዲዮ ማን ሊቀርጸን ይችላል? አንተ እኔ ማላውቀው ጠላት አለ እንዴ? እንዴ እኔ ምን ሆነሻል ሩቢ? ከማን ጋር ተገናኝቼ? ወይኔ በቁማር ሱስ ዕዳ ውስጥ ገብቼ እዚህ ሁሉ ጣጣ ውስጥ አስገባሁሽ አይደል? ይቅርትኝ ይሁን። አይዞሽ የኔ ፍቅር፣ እኔ ያለሁልሽ። እንዴትም ብዬ ከዚህ ችግር ውስጥ አስወጣሻለሁ። ይኸውልሽ ለሰከንድም ቢሆን እዛው ሬጅ ላይ እንድትቆይ አልፈቅድም። አይ ነው ቤቢ። ደግሞ ከማን ጋር ጨዋታ እንደጀመሩ አልገባቸውም። አንቺ የምታስለቅሽ እንጂ የምታለቅሽ አይደለሽ። ይኸውልሽ ደካማ ጎንሽን በፍጹም ማሳየት የለብሽም። በአንቺ እተማመናለሁ። ራስሽን ማዳን ብቻ አይደለም
ያንን ጭራቅ እስከ መጨረሻው ድረስ ትፋለሚዋለሽ። እሺ የኔ ጀግና አታልቅሽ። እሺ እኔ ያንን ቆሻሻ ሰው ፈርቼ አይደለም የማለቅሰው። ካንተና ከአባቴ ጋር አለመሆኔ ትንሽ ስለከፋኝ ነው። ሩቢ ምን ነው ዝም አልሽ? ኤፊ ያን ሰው ታውቀዋለህ እንዴ? አሬ ታውቀዋለሁ። መቼም ይህን ድርጊት መልአክ አይሰራውም ጨካኝ ልብ ካላቸው ጭራቆች ውጪ። አይ ካነጋገር ሰውየውን እንደምታውቀው ነው። ለማንኛውም ልብስ ይዛልኝ ነው። ምን ማለት ነው? ከስራ ላይ እኮ ነው ያመጡኝ። እዚህ ካለሁበት ቦታ ደግሞ መውጣት የምችል አይመስለኝም። ልብስ ይዛልኝ ስትመጣ ሁሉንም ነገር እነግርሃለሁ። ቆይ ግን አልገባኝም። ምን ልታረጊ ነው? በምን ምክንያት ነው የወሰዱሽ? እኔም አልገባኝም። የታመመ ሰው እንድታከሚ ነው ያሉኝ። እና የታመመውን ሰው አከምሽው? አይ እስካሁን ምንም ነገር የለም። ሰውየው ራሱ ምን እንደሚፈልግ የሚያውቅ አይመስለኝም። ታዲያ ልብስሽን እንዳመጣልሽ የሚፈቅዱ ይመስልሻል እንዴ? እኔ እኮ እስረኛ አይደለሁም። ይህም መብቴንማ ሊነካብኝ አይችልም። ብቻ አንተ እኔ በምልክልህ ሎኬሽን ይዘህልኝ ና። እሺ እመጣለሁ። ግን ፈርተሻል እንዴ እኔ ፍቅር? አዎ ይፊ፣ ግን የፈራሁት ቀጥሎ የሚመጣውን ነገር ስለማላውቅ ብቻ ነው። ወይኔ እኔ ቆንጆ አስበላሽ። ሄሎ ሄሎ ይፊ። ሄሎ ወይዬ አለ የኔ ፍቅር። አይዞሽ እናወራና መፍትሄ እንፈልጋለን። እሺ አባዬን አደራ። ቻው የኔ ፍቅር። እሺ የኔ ፍቅር ደህና ሁኚ። ኤፊ ትናፍቀኛለህ? እሺ እኔም በጣም ትናፍቀኛለሽ። ወይኔ ተበልቼ ያስበላውሽ። ይህን ሁሉ ጊዜ አብረን ከኖርን በኋላ እንዴት ጥለሽኝ ትሄጃለሽ? አይ ልዩ በፍጹም ከኛ ርቃ እኛን ትታ ትሄዳለች ብዬ አስቤ አላውቅም። ወደፊትም አላስብም። ምንድን ነው ማወቅ የምትፈልጊው? ማናት? እንዴት እዚህ ልትመጣ ቻለች? እንዴትስ በቀላሉ ልትስማማ ቻለች? ምን ነው ቀናሽ እንዴ? ለምን ይሄን ያልከነከነሽ? እኔ ማወቅ የምፈልገው እንዴት የግል ሚስጥራችን ውስጥ አስገባሃት? ምንድን ነው አላማ? አላማይማ ያ ሰውዬሽ አዲስ ዶክተር ፍለጋ ከተማውን እያሰሰው ነው። ያ ከሆነ ደግሞ መጀመሪያውንም እንዳልታመመና የልብ ህመሙ መንስኤ ተመርዞ እንደሆነ ይደርስበታል። ያ ከመሆኑ በፊት ከመንገድ ማስቀረት አለብን። መፍትሄው ደግሞ እቺ ዶክተር ናት። አስበህ ሞታል። እንዴት አይነት መፍትሄ ነው ያመጣኸው? እባክህ ጭራሽ ነገሩን በሙሉ ገደል እኮ ነው የከተትከው። እሱን አብረን የምናየው ይሆናል። አሁንም እየደወለ ነው? አዎ ልዩ የት ነሽ? የት ነሽ ልዩ የት ነሽ? ለመሆኑ አሁን የት ናት? ከዚህ 540 ኪሎ ሜትር ርቀት ላይ ወደ ቤተሰቦቿ አባርሪያታለሁ። ጎበዝ፣ ዛሬ በሷ ጉዳይ ጥሩ ስራ ነው የሰራው። የዛችን የዶክተር ጉዳይ ግን ምን እንደምታረጋ ያለው ለሱ ግድ የለም። በፊትም ቢሆን አንቺ ጣልቃ ባትገቢ ጉዳዩን ድሮ ነበር የምንጨርሰው። ለዛሬው ጀግንነት ሞቅ ያለ ሽልማት ይገባ ነበር። ግን ምን ዋጋ አለው? ታጥቦ ጭቃ ሆንክ። እስክትጠራ መጠበቅ አለብኝ። እስከዛ ሽልማቱን ተደሰችበታል። እንደምወድ ግን ታውቃለህ አይደል? ያ አውቃለሁ። ብታውቅ ይሻልሃል።
አሁን ነገሮች እንደምፈልገው እየሄዱ ነው። በራሴ መንገድ ሁሉንም በእጅ ያስገባዋለሁ። ልዩ እንዴት እንደዚህ ታደርጋለች? እኔ ልቅርሽ፣ እንዴት ሳቤላ ላይ ጨክነሽ ትጠፊያለሽ? እናቷም እሷም እንዴት እኩል ስልክ ያነሱ? ቆይ ምን ባደርጋት ነው ይሄን ያህል? አባቴ ያቺ ማትረባውንም ስልክ አታነሳም አይደል? ልዩ ጋር እየደወልኩ እንደነበር በምን አወቅሽ? ማለቴ አልታወቀህም እንዴ አባቴ? ቀኑን ሙሉ እኮ ስልክህ ላይ ነህ። እንዴት ልትሄድ ቻለች? ሳቤላን ዶክተር ያት ደህና አይደለችም፣ አንተም አዲስ ዶክተር ስትለኝ ነበር። እንዴት ድንገት ተነስታ ልጠፋ ቻለች? የእሷ መሄድ በፍጹም አልተዋጠልኝም። ካልተዋጠልህ ትተዋ። እንግዲህ ሄዳ የማትተዋትና ተስፋ የማትቆርጥ ከሆነ ጉዳዩ ገና አላለቀም ማለት ነው። የትምቱ ከምድረ ገጽ ገና አጠፋታለሁ። ሄሎ፣ አቶ ገዛኸኝ። ሄሎ ዶክተር ሩቃ። የአመት ፈቃድ ለመግባት ፈልጌ ነበር። አንቺ ራስሽ የአመት ፈቃድ ጠይቀሽ ሞልተሻል እኮ። ምን? አረ እኔ ገና አልጠየቅኩም። ያለኝ ፈቃድ ማን የሞላው? ዶክተር ሩቃ፣ እሱን እኔ አላውቅም፣ ግን ደብዳቤው ወደኛ ተላልፏል እኮ። እንዴት ሆኖ? ከበላይ አለቃ ይመስለኛል ትእዛዙ የተፈጸመው። መልካም ቀን ይሁንልሽ። ይሄ ደነዝ አሁንስ አበዛው። ስማ አንተ ማን ስለሆንክ ነው ህይወቴ ውስጥ ገብተህ ፈላጭ ቆራጭ ሆንከው? ማን ነው የፈለግከውን ነገር እንድታደርግ የፈቀደልህ? ማን ነው መብት የሰጠህ? ቆይ እንዴት ነው ያን የመሰለ ትልቅ ድርጅት ውስጥ ገብተህ ያን ፈቃድ ማስፈጸም የቻልከው? አንተ ማን ነህ? ቆይ ከኔ ምንድን ነው የምትፈልገው? ምንድን ነው አላማ? አሁኑን ታስወጣኛለህ። አሁኑን ወደ አመጣኝ ቦታ ትመልሰኛለህ። መልሰኝ ብያለሁ፣ መልሰኝ። ስሚ፣ ይህን ጩቤ ድምፅሽን ሰምቶ አንድ ሰው ይምጣና ነግሬሻለሁ። ይስማ፣ ጥሩ ነው። እንደውም ሁሉንም ነገር እነግራቸዋለሁ። ታዲያ ለምን በድምፅ ብቻ? ይምጡና ሰብሰብ ብለን በፊልም መልኩ ብናየው ያሻል። ምንድን ነው እንደዚህ የሚያስጨዋችሁ? ምንድን ነው እሱ? የአባወራ ቤት እኮ ነው። ስርዓት ይኑረን እንጂ። ንገሪዋ፣ ለምን አፍሽን ትለጉሚያለሽ? ምን እንደሚያስጨውሽ አትነግሪውም? ይቅርታ፣ ስምን ስላላወቅኩት ነው። በአንተ የጤና ጉዳይ ነበር፣ በሱ የጤና ጉዳይ ነበር። በኋላ እናወራለን። ታዲያ ይሄን ያክል መጮ ለምን አስፈልግ? ቆይ ምንድን ነው እዚህ ቤት እየተከናወነ ያለው? ልዩ ድንገት ተነስታ ጠፋች። ሳይውል ሳያድር አንቺ እዚህ ቤት መጣሽ። ሳቤላ ደህና አይደለችም። ሲጀመር ያንቺ እዚህ ቤት መቀመጥ አላማው ምን እንደሆነ ምንም አልገባኝም። ቆይ ምንድን ነው የተፈጠረው? ማርኮ፣ ዲና፣ የግድ መነጋገር አለብን። አባቴ ተረጋጋ እንጂ። እንደሚያማት እርሳ። ሞትን ያፋጥነዋል እኮ። ተረጋጋ።
ትሰሚያለሽ? ለምንና እንዴት እዚህ እንደመጣሽ ባይገባኝም ግን በጣም ትጮያለሽ። እዚህ ቤት ውስጥ የታመመ ሰው ስላለ ድምፅሽን ቀነስ አድርገሽ አውሪ። ምን አልሽኝ? አንተ ምን እዚህ ተከትልሽ ምታረጊያለሽ? ሂጂ ወደ ክፍልሽ፣ በኋላ እንነጋገራለን። ሳቢ ላይ ነኝ ልጅ። ሙዚቃ ትጫወችልኝም? ሳቢ ላይ ምንም አትነግሪኝም? በቃ ዝም ነው የምትይኝ ነው ያባትሽ? ሳቢ ላይ ወይ አሞሽ ከሆነ ዶክተር ጋር ልውሰድሽ? አይ አላመመኝም። ጓደኛሽ ልዩ ቶሎ ትመጣለች። እሺ አትዘኝ። የለችም እንዴ ልዩ? የት ሄዳ ነው? እናቷ ጋር ሄዳለች። ቶሎ ትመጣለች። ሳቢዬ አሁን ደህና ከሆንሽ ትምህርት ቤት መሄድ አለብሽ። እሺ ከዚህ በኋላ ትምህርት ቤት መቅረት የለም። እሺ አባ እሄዳለሁ። ምግብ በልተሻል እንዴ ሳቢ ላይ? የምትወጂውን ኦምሌት ልስራልሽ? አይ እኔ ልዩ የሰራችውን ብቻ ነው የምፈልገው፣ ከሷ ውጭ አልበላም። እሺ ሳቢ ላይ አባ። ወይዬ እኔ ልጅ ትሰሚያለሽ? አባትሽ በህይወት እንዲኖር መፈልግ ከሆነ ዝም ጭጭት ያለሽ። ልዩ እንደምፈልጋት ንገራት ቶሎ እንድትመጣ። እሺ እኔ ልጅ ነግራታለሁ። አቢ ይቅር በለኝ። ሳልወድ በግዴ ተገድጄ ነው ትቻቸው ሄድኩት። ይቅርታ። ራስ ወዳዶኝ ትቻቸው ሄድኩኝ። የእናቴ ነገር የወንድሞቼ ነገር ሆኖብኝ ነው። ምን ላድርግ? እኔ ማረባ እምነት አጉዳይ ነኝ። ለሳቢላ ያለሻት አንቺ ነሽ ብለኝ እኔ አንድ ነገር ብሆን ከሳቢላ ጋር የምትሆኚው አንቺ ነሽ ብለኝ ተስፋ ጥለብኝ፣ እኔ ግን አደራህን በላሁ። ግን ምን ላድርግ? ዛሬ ምን እንደሚያደርጓችሁ እንኳን አላውቅም። ለጅብ ትቻችሁ ወጣሁ። ግን ምን ላድርግ? ሳቢዬ የኔ ቆንጆ፣ የምትወጂው አምላክሽ ትልቁ አባትሽ ይጠብቃችሁ። እሱ ይጠብቃችሁ። እኔ ከእንግዲህ አቅም የለኝም። መቼም አልተዋችሁም። መቼም ግን እንዴት ብዬ ነው የማገኘው? አቢን እንዴት ብዬ ነው የማገኘው? ሙልጭ ምን ሆነ ነው? እስካሁን ቡራ አላገኘው?
ስማ ላሚ ና እንጂ እባክህ ስራ ላይ ነኝ። አጠላሚ ቸከስ እየፈለገች ነው። ምን የወተት ስራ ጣሙኩ። ይሄ ነገር ሳያዋጣ አይቀርም መሰለኝ። ልዩ ምን ሆነች? ደውላት እስኪ። ስልክ ይላል እንዴ? ከነጓዟ መታላለች። በቃ ተጠቃለሉ። አረ ላሚ በቃ አፋታኝ። ምትደውለው እኔ ጋ፣ አንተ ስትፈልግ የምመጣው እኔ ጋ። የላሚ አድራሻ ቡራ ማን ጋር ነው ያላት? ግን ማን ነው? አድራሻ እኔን ነው እንዲያስመዘገብኩ። የት? አንተ ቤት ነው ያለችው? እዛ ድድ ማስጫ እየጠበቀች ነው። በቃ እኔ ልሂድ። አረ ላሚ አንተ ወተት ስታከፋፍል እኔ አንተን ፍለጋ ፀሐይ ሳከፋፍሉ እየጠለኝ ስትሄድ ትንሽ አይደብረ? አረ ሼም ያዘ። ይቺን አቀዝቅዝባት። ይቺን ደግሞ ያዛት። እሺ ገና አልሰበሰብኩም። አያሳስብም፣ ዋናው ፍቅር ነው። ቡራማን ስለተንከባከብሻት ደግሞ ይመችሽ። አሁን ቶሎ ሊድላት። ፒስ ላሜዋ፣ አያሳስብም። ስማ ላሚ አድራሻ ደግሞ ቀየር። ቡራማን በኮሪደር ልማት ፈርሷል። ቸከሷ አንተን ፈልጋ ስመጣ እንዳታጣ፣ እኔ የለሁበትም። እሺ እሺ። አይ ላሚ አሁንማ ይቺን ልጅ ይዞ ወደዛ ወደዚህ ሲል እረኛ መሰለው እኮ። እንዴት እንደዚህ ታደርገኛለህ? ጉዳዩ ሁሉ የኔ እናንተ ብቻ ነበረ። እሷ ጋር ለምን ሄድክ? እንዴት እንደዚህ አይነት ነገር ውስጥ ታስገባታለህ? ፍቅረኛዬን ብላክሜል አድርገህ ወንጀል እንድትሰራ እያስፈራራት ነው። አሁንም ቢሆን ገንዘብን ሰጣለሁ፣ ያንን ቪዲዮ ታጠፋታለህ። ይኸውልህ ርብቃ አንዲት ብትጎዳ እንዲህ በቀላሉ የምንላቀቅ እንዳይመስልህ። እያስፈራራኸኝ ነው? አዎ፣ አንዲት ነገር ብታረጋት ትንሽ እንኳን ብትጎዳ እገልሃለሁ። ወይኔ በጣም ፈራው። ቆየት ልደበቅ። ታዲያ ምን ቀጠሮ ያስይዛል? እዚሁ ፊት ለፊት አይደል እንዴ ያለሁት? ለምን አገለኝም? ማለቴ ወንድ ከሆንክ ደግሞ ፍቅረኛ በአካል በጣም ነው የምታምረው። ምንድን ነው ያልከው? እስኪ ድገመው። ሮሚዮ በጣም ትወዳታለህ አይደል? የእጆቿ ለስላሴ ደግሞ ተው እንጂ እንዴ! አይንህማ እንደዚህ አይቅላ። ልጅቷ እኮ ለሁለታችንም ትበቃለች። ገብጋባ። ይኸውልህ ገንዘቡን ኬትም አድርጌ ያመጣለሁ። ከዛ ከኔ ጋር ያለን ጉዳይ እዚህ ጋር ታበቃለህ። እኔን እንደፈለግክ ማድረግ ትችላለህ። እሷን ግን ከዚህ አስቀያሚ ጨዋታ ውስጥ ታስወጣታለህ። በአይኔ መታይብኝ እንጂ እኔም ወንድ አንተም ወንድ ነህ። ወንድ ልጅ ጥሎ እንጂ ሴት ይዞ አይፎክርም። አዲዮስ ሮሚዮ። ገብጋባ ነጫጭባ። ምን ነው ልዩ? ቆይ ምን ሆነሽ ነው? ደህና ነሽ? በጣም ደህና ነኝ። ቆይ ምን ተፈጥሮ ነው? ከቤት ተባረርኩ። እንደ ሌባ ተበርብሬ ከቤት ተባረርኩ። ምን? ማን ነው ያባረረሽ? አቢ ያውቅም ስትባረሪ? አይ አቢ በሌለበት ነው ያባረረኝ። አሁን ምን እንደማደርግ የት እንደማርፍ እንኳን አላውቅም። ግራ ገብቶኛል። እንዴ እኔ እያለሁ ነው አንቺ የምትጨነቂው? ልክ እንደ ልቤ ቤቴ ሁሌም ላንቺ ክፍት ነው። መቼስ እኔን አትፈሪኝም አይደል? ምንም ዱርዬ ብሆን ጨዋ ነኝ። አንቺ ማለት እኮ ለእኔ በጣም ክብር ያለሽ ሴት ነሽ። አትፍሪ። በዚህ በጠራራ የምለፈው ለማን ሆነና? አጋጣሚ ደግሞ ማዘር የለችም። ስለት ልታስገባ ገዳም ሄዳለች። ስለት? የምን ስለት? የኔን ስለት። የዛኔ ስራ ፈቱኝ የሞላጫ በነበርኩበት ጊዜ ተስላ ነበር እና ደረሰላት። እውነት? አታይም? ስራ ፈጣሪ ሆኜ እየሰራሁ እናቴንም እኔንም አስተዳድራለሁ። በጣም ጥሩ። እናንተ በጣም ደስ ብሎኛል እንዲህ በመለወጥክ። አመሰግናለሁ። ደግሞ ታያለሽ፣ ከዚህ በላይ ሰርቼ አኮራሻለሁ። ግን እናትክ ድንገት ቢሰሙስ ደግሞ በኋላ? አራት አካብጁ። እማዬ ከኔ የባሰች የዋህ ናት። ደግሞ ልጇ ጨዋ እንደሆነ በደንብ ታውቃለች።
ደግሞ ልሂድስ ብትይ ምን አማራጭ አለሽ? ይልቅ በያውን እንሂድ። ተነሽ። እየመጣሽ የምትጣጪውን ነገር ታቆሚያለሽ። አይ የምትይ ከሆነ ደግሞ ያው መንገዱን ጨርቅ ያርግልሽ። ጥሩ። በዚህ ከተስማማን ወደ ቀጣይ ቢዝነሳችን መግባት እንችላለን። በቅድሚያ ለአብርሃም ይስማማዋል ብለሽ የምታስቢውን የምግብ ዝርዝር ታዘጋጃለሽ። ስለ አንቺ አመጣጥና ስለ ሕክምና ሁኔታ አብርሃም ሊጠይቅሽ ስለሚችል ስለምትሰጪው ሕክምናና እንክብካቤ በተጠና ሁኔታ ታወሪዋለሽ። ስለዚህ ተዘጋጂ። እኔ እኮ ስለ ህመሙ ሂስትሪ ምንም አላውቅም። ሁሉም ዶክሜንት ተልኮልሻል። ስልክሽን ቼክ አድርጊ። አንቺ ለሱ ወሳኝ ሰው መሆንሽና እዚህ ቤት መቆየትሽ አስፈላጊ እንደሆነ ትነግሪዋለሽ። ለምሳሌ ከየት ነው የመጣሽው? እዚህ ምን ትሰሪያለሽ? የት ነው የምትሰሪው? ሌላም ጥያቄዎችን ሊጠይቅሽ ይችላል። እሱ የኔም ጥያቄ ነው። ለምንድን ነው አብርሃምን ከሆስፒታል ማራቅ የተፈለገው? ምን ልታደርገው አስበ ነው? ወንድሜ እንዳይንገላታ እንዳይጉላላብኝ አስቤለት ነው። ጥያቄ መጠየቅሽን አቁሚና ያልኩሽና አሳማኝ ታሪክ ተዘጋጅተሽ መልስ ትሰጪዋለሽ። ምን አይነቱ ብድ ነው ባካችሁ? አረፍ ብቻ። ይቺን ትመስላለች እንግዲህ ቤቲ። እንዴት አይሻት? በጣም ታምራለች። ንጹህ ቤት ናት። ግን የት ነው የምተኛው? አንቺማ ጥቁር እንግዳይ ነሽ። እዚህ ጋር ነው የምትተኛው። አንተስ? እኔማ እዚች ጋር እታች አንተፍ ይተኛለሁ። እታች እታች አልክ? እታች የሚባል ነገር እኮ የላትም። እንደ ፍልፈል ቆፍረህ እታች ካልገባክ በስተቀር። በቃ ቀልድሽ። እሺ ቆይ አሁን ምን ልታደርጊ አሰብሽ? እኔ እንጃ አላውቅም። ግራ ገብቶኛል። በዚሁ አጋጣሚ ለምን እናትሽ ጋር አትሄጂም? ለአንቺም እረፍት ይሆንሻል። አይ ቤተሰቦቼ ጋር መመለስ አልችልም። ከዚህ በፊት በእኔ ምክንያት ከባድ ችግር ተፈጥሯል። አባዬንም ገለውብኛል። እማንም እያስፈራሯት በችግር ነው ያለችው። እዛ ብመለስ ለሁሉም ሰው ችግር ነው መሆነው። ወደዛ መመለስ አልችልም። ከባድ ነገር ነው የነገርሽኝ። ቆይ ግን ምክንያቱ ምንድን ነው? በህፃንነቴ ተድሬ የሰርጉ ዕለት ነው አባዬ ልጄን አልሰጥም ሲላቸው የገደሉት። ብቻ ታሪኩ ብዙ ነው። ሌላ ጊዜ አጫውታለሁ። በዛ ላይ ደግሞ አቢንና ሳቢዬን ትቻቸው መሄድ አልችልም። አሁን እንደውም በግልጽ አግኝቷቸዋል። ይገሏቸዋል። እሺ ልዩዬ፣ እኔ ታዲያ በምን ላግዝሽ? አቢንና ሳቢዬን ለማትረፍ የግድ መረጃ የሚሆን ቪዲዮ ማግኘት አለብኝ። እና ቪዲዮ ያስፈልገኛል። ተመልሰን መሄድ ይኖርብናል። ልዩ፣ በዚህ ስራ ነው ያላገዝሽ። ከፈለግሽ አንቺ ራስሽ ሂጂ። ግን እኮ ሙልጭ ቃል ገብተልኝ ነበር እኮ። ዛሬ እኔ እኮ ቃል የገባሁልሽ አንቺን አደጋ ላይ የማይጥል ነገር ከሆነ ነው። ይሄ ደግሞ በጣም አደጋ ላይ የሚጥልሽ ጉዳይ ነው። ሙልጭ፣ በጣም ፈርቻለሁ። እናቴንም ቤተሰቦቼንም አስፈራርቷቸዋል እና እኔንም ቢያገኙኝ አይለቁኝም። እንዴ? እዚያ ክፍለ ሀገር ድረስ ሂደው?
ቆይ እንዴት አገኟችሁ? እኔ እንጃ፣ እኔም ግራ ገብቶኛል። አየሽ ልዩ፣ ለዛ ነው እኮ ይቅርብሽ የምልሽ። እዛ ርቀት ድረስ ሄደው ቤተሰቦችሽን አግኝተው ካስፈራሯቸው አንቺም የትም ብትገቢ ያገኙሻል። እባክሽ ልዩ ይቅርብሽ። ሙልጭ ሳስበው የኔ እዚህ መሆን ላንተም ለእናትህም አደጋ ነው። እናንተን አደጋ ላይ መጣል አልፈልግም። እኔ ሲበለኝ ወዶ ዘማች ነኝ። ለደሃዋ እናቴ ፍሪልኝ እንጂ በሽታ የሚያሰቃያት አላንስ ብሎ ጭራሽ ደግሞ እንዳይገሉብኝ። ስለዚህ ሙልጭ ለምን ቤት አንቀይርም? እኔ ጋም የተወሰነ ብር አለ። ያው እዚህም ኪራይ አይደል? ይኸውልሽ ልዩዬ፣ እሱ ጊዜው ሲደርስ ይፈታል። አሁን ግን አንቺን ያበቀለውን ውብ ምድር ለማየት ጓጉቻለሁ። ተፍ ተፍ ብለን እናትሽን ከዛ ጋር እናስወጣችኋለን። ነገ ደግሞ ለአንቺ አሪፍ ስራ እንፈልግልሻለን። ይልቃውን ፈታዊ ምን ልስራልሽ? በባዶ ሆድሽ እኮ ብዙ አስለፈለፍኩሽ። ወተት ልቅዳልሽ? አንተ ጠጣው እሱ ነው። ምን ላድርገው? ጨምሪዋ። ምን ውስጥ? ምን ውስጥ? ምግብ ውስጥ። እንዳልገባው አትሁኝ። ለምን? ይሄ እኮ መድኃኒት ነው። ይህንን ነው የሚወስደው። ይህ ምን የሚሉት መድኃኒት ነው? ይህ እኮ የመድኃኒቱንም አይነት ሆነ ዶዙን የሚያስረዳ ገለጻ የለም። እኔ ምን ብዬ ነው የምሰጠው? ይህን ልሰጠው አልችልም። እንግዲህ እውነቱን ልንገርሽ፣ ይሄ እሱን እያመነመነ የሚገድል መርዝ ነው። ምን መርዝ? ያንን ሰው መርዤ እንድገድለው ነው እዚህ ያመጣኝ? የኔ ስራ ይሄ ነው? በአንተ ወንጀል ውስጥ እኔ ለምን እገባለሁ? አንተ እጅህን የከተትክበት ቆሻሻ ወንጀል ውስጥ እጄን አልከትም። ትገለኝ እንደው ግደለኝ። ታደርጊዋለሽ፣ አለበለዚያ ቪዲዮሽን እበትንልሻለሁ። ሙያን ኮራፕት እንዳደርግ እየጠየቅከኝ ነው? እኔ ይህን በፍጹም አላደርግም። ላደርገው አልችልም። ለወገኔና ለሀገሬ በታማኝነት ላገለግል ቃል ገብቻለሁ። በፍጹም አላደርገውም። ፍርሃቴ ማንነቴን አይለውጠውም። እኔ ህመሟንም ማዳን እንጂ መግደል አይደለም ማንነቴ። እንግዲያውስ ለአባትሽ አንድ ነገር ልላክለት። ልልከው ነው። ላከው። ላኩት። 10 9 8 7